በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘኑ። ታሪኩ የሚጀምረው ከረጅም ጊዜ በፊት በግብጽ ውስጥ አምላካቸው በሚኖርበት በገነታቸው ውስጥ ሲሆን የሚኖርበት ቦታም የተከፈለው በሁለት ወንድማማቶች መካከል ነው። ኦስሪስ የተባለው እጅግ ውብ የሆነውን ናይል የተባለውን ወንዝ የሚመራ ሲሆን ሴት የተባለው ደግሞ በረሃማውን ስፍራ ነው የሚመራው። በመሃላቸው ያለው አለመተማመንና መቀናናት የተለየ ሲሆን ኦስሪስም ልጁን ሆረስን ንጉሥ አድርጎ የሚሾምበት ጊዜ ሲቀርብ የሁለቱ ትስስር በግብጽ ውስጥ የሚለካበት ጊዜ ነበረ። ከብዙ ጊዜ በኋላ የኦስሪስ ልጅ ሆረስ መልኩን በመስታወት እየተመለከተ ራሱን ያሞገስ ነበረ። ሀተር የተባለችው ፍቅረኛው ግን ታሾፍበታለች። ለንግስናም ዝግጁ ነው ብላ አታምንም ነበረ። ንጉሱ ግን በተለየ መንገድ ሲሆን የሚወዳት ውብ የሆነ አምባር የሚያበረክትለታል። ከአውሬዎቹም የሚከላከልበት ኃይልም ነበረው። አንድ ላይ ሆነው ታዲያ ገዢዎቹ ወደ ተሰበሰቡበት ቦታ ይሄዳሉ። በቦታውም ህዝቡ ስጦታ እንዲበረከትላቸው ይጠባበቅ ነበረ። ኦስሪስም ሁሉም በተሰበሰቡበት ሁሉም እኩል እንደሆነ ይናገራል። ምንም እንኳን ፍላጎታቸው የተለያየ ቢሆንም ከሞት በኋላ ባለው ህይወት ሁሉም ቦታ እንዳለው ነገራቸው። ከዛም አራተኛ ልጅ የሆነው ሆረስን ይጠራዋል። የአየር አለቃ ሲሆን አዲሱ የግብጽ መሪ አድርጎ ሊሾመውም ይዘጋጃል። ሆኖም የንጉሱ ወንድም ሲመጣ ዝግጅቱ ይረበሻል። ወንድሙ ታዲያ ሊገጥመው እንደሚፈልግ ይናገራል። ኦስሪስ ግን መዋጋት እንደማይፈልግ ይነግረዋል። ከልቤ ነው የምወደህም አለው። ወንድሙ በተቃራኒ ሆዱን በስለት ይወጓል። ከዛም እኔ ነኝ አዲሱ ንጉስ አላቸው። ሆረስ እጁ ላይ አባቱ ሲሞት ሲመለከት መሳሪያውን ታጥቆ ውጊያ ይጀምራል። ስሜታው መሆኑ ግን በቀላሉ እንዲሸነፍ አድርጎት ነበር። በድንገት ግን ሆረስ ወደ ትክክለኛ ማንነቱ ይቀየራል። ሁለቱም እጅግ ከፍተኛ የሆነ ውጊያ ያደርጋሉ። በዚህ ከፍተኛ ትንቅንቅ ባለበት ውጊያ ሳቢያ ግንባታው ይፈራርስ ነበር። ህዝቡም ህይወቱን ለማትረፍ ይሯሯጣል። ሁለቱ ግን ውጊያቸውን ይቀጥላሉ። ወታደሮቹ ከለላ ያደርጉ ነበር። ወደ ሆረስም ብርሃኑን ሲያንጸባርቁ በዚህም የሆረስ አይን አደጋ ይደርስበታል። ይህንን አጋጣሚ በመጠቀም ሴት ሆረስን ያጠቁዋል። ከዛም ሴት ወደ ሆረስ በመጠጋት ንጉስ መሆን እንደማይገባው ነገረው። አይኑንም አጥብቆ በመጫንም ያወጣዋል። ከዛም በኋላ ሊገለው እየተዘጋጀ በነበረበት ወቅት ሀቶር ወደ እርሱ በመጠጋት አትግደለው፣ በሱ ፈንታ የፈለከውን ነገር አደርግልሃለሁ አለችው። ሴትም ንጉስ ከሆነ በኋላ ህዝቡን ባሪያ ያደረገው። የተቃረኑትም አንድ ባንድ ይገደላሉ። አንድ ቤክ የተባለ ወጣት ግን የንጉስን አገዛዝ በመቃወም ያመልጣል። ወደ ከተማውም በመሄድ ፍቅረኛው ወደምትገኝበት ቦታ ይሄዳል። ሚስቱ ግን የአንድ ታዋቂ ግንበኛ ባሪያ ሆና ታገለግል ነበረ። ቤክም ሰውየው ሲሄድ በመጠባበቅ ሊወስዳት አቀደ። ዚያ ግን ምንም ልትቀይር አትችልም አለችው። ለቤክም በፍጥነት የሆረስን አይን እንዲወስደው ነገረችው። ሆረስ ብቻ ግብጽን ሊያድናት የሚችል ሰው እንደሆነ ታምን ነበር። ዚያ በመቀጠልም የህንጻ ጥበበኛውን ቤተ መጻሕፍት አሳየችው። በውስጡም የፒራሚዱን ስዕል ቤክ ይመለከታል። በተጨማሪም ሌቦቹን ለማስቆም የሚጠቀሙበትን ወጥመድ ጭምርም ታሳየዋለች። በዛም ምሽት ከከፍታ ሆኖ ጋሪውን ከተከተለ በኋላ ወደ ጋሪው ውስጥ በመግባት ከወርቁ ስር ይገባል። ይህ ወርቅ የሚዘዋወረው ድብቅ በሆነ ቱቦ ውስጥ ሲሆን ይህ ለእርሱ እንዳይታይ ይረዳው ነበር። ወጥመዱም በጣም አደገኛ ሲሆን አንድ ስህተት ሞትን ያስከትላል። ቤክ ግን ያንን ምታታዊ አይን ካገኘው በኋላ ወደ ዚያ አይኑን ይዞ ይመለሳል። ዚያ ግን የሆነ ነገር ስለታወቀ ታዝና ነበረ። ጠባቂውም ሁሉንም ስላወቀ ቤክን በወታደሮቹ እንዲከበብ ያደርጋል። ቤክም አይኑን በመጠቀም የወታደሮቹን አይን ያጠፋዋል። ከዛም ከዚያ ጋር በመሆን ያመልጣል። እያመለጡ እንደነበር ግን ዚያ ላይ ቀስት ይወረውርባትና የቤክ እጅ ላይ ትሞትበታለች። ጭንቀት ውስጥ የገባው ቤክ ወደ ሆረስ ጋር በመሄድ ልጅቱን እንዲያድንለት ይለምነዋል። ሆረስም አይኑን እንዲመልስለት ቢጠይቀው ቤክ ግን ዚያን እስካላደነለት ድረስ አልስማማም አለው። ሆረስ ከዛም ህይወቷን ለመመለስ ማዜም ይጀምራል። በድንገት ግን ቤክን ይይዘውና አይኑን ይወስድበታል። አይኑን ከወሰደው በኋላ ቤክን ለመግደል አሰበ። ሆኖም ወደ ፒራሚድ የሚወስደውን አቅጣጫ እንደሚያውቅ ሲነግረው የመግደሉን ሐሳብ ይተዋል። ሆረስም ይህንን መንገድ ከነገረው ዚያን ሊታደግለት እንደሚችል ነገረው። በሌላ በኩል ሴት አንድ ሰው እንደሰረቀውና የህንጻ ጥበበኛውንም ለዚህ ወቀሰው። ከዛም በጣም የሚያምነውን ሰው ያን ሌባ እንዲይዝለት ላከው። ሆረስና ቤክ ወደ አንድ ተራራ በመውጣት ወደ አያቱ ይጸልይ ነበር። በዚህም ለጊዜውም ቢሆን በአየር ላይ በረረ። ሆረስ ወደ ጠረፍ ይበራል። ከአጋንንቶቹ ጋርም ከባድ ፍልሚያ ያደርጋል። ራ እጅግ አደገኛ የሆነ ኃይል ያገኘ ሲሆን ዓላማውም የሴትን ኃይል ማዳከም ነበር። ወደ መሬት ሲመለስ ግን ከሆረስ የተላከው ሰው ሊዋጋው ይሞክራል። ሆኖም ሆረስ በቀላሉ አሸነፈ። በአንድ ቅጽበትም ሆረስ ወደ ሴት ጋር ይመለሳል። ሴት ወታደሮቹ እንዲገሉ ያዛቸዋል። ሆተር በድብቅ ሆረስን ትመለከተው ነበር። ይህንን ግን ሆረስ አውቆባቸዋል። ታዲያ እሷ አምባሯን በምታወልቅበት ጊዜ
አጋንንቶቹ ይወስዷታል። ከዛም በአንድ ስፍራ ሆና ራሷን ታገኘዋለች። ቤክና ሆረስ በአዳኞቹ እጅ ስር ይገባሉ። እጅግ ትልቅ የሆነ እባቡ ወደ እነርሱ ሲመጣ ይሸሻሉ። በዛም ጊዜ ግን አላረፈም ነበረ። በርካታ መጠን ያለው እሳትንም ይተፋባቸዋል። ሆረስ ግን ጥበቡን በመጠቀም አንዱን እባብ ይዘዋል። ከሞት ለማምለጥም በሚደረገው ትንቅንቅ ከሆተር ጋር ይገናኛሉ። ራሱንም እንዲያጠፋ ያንን አውሬ ታዘዋለች። ሆረስ ታዲያ ሴትን የሚያጠፋበትን እቅድ አሳወቃቸው። ሆተር ግን አጥብቃ ታስጠነቅቀው ነበር። ቶ የተባለው ሰው ብቻ ሲሆን ይህንን እንቆቅልሽ ሊፈታ የሚችለው ቶንም እጅግ ትልቅ ከሆነው ዛፍ አካባቢ ያገኙት። ከብዙ ድርድር በኋላ ቶ የጠየቁትን ሊያደርግ ይስማማል። ከፒራሚዱ ውስጥ እነሱን ሊገላቸው እንደሚችል የሚያሰማ ድምፅ ደጋግሞ ይሰማ ነበር። በፒራሚዱ ውስጥ በጣም ግዙፍ የሆነ ፍጥረት ሊገላቸው ሙከራ አደረገ። ከዛም ያ ፍጥረት ሆረስን ከግድግዳው ጋር ያላትመዋል። ቶ ግን በመሃል ኃይሉን በመጠቀም ግዙፍ ፍጥረትን እንዲመለስ አደረገው። ወደ መሬት የውስጠኛው ክፍልን በመግባት ምትሃታዊ ውሃን በመጠቀም የሴትን ኃይል ያዳክም ነበር። ይህንን እያደረጉ ባሉበት ወቅት ግን ሴት አንድ ወጥመድ ውስጥ ያስገባቸዋል። ሴትም ከቦታው በመድረስ የቶን ጭንቅላት ይቆራርጧል። ሁሉም ግራ በገባው ጊዜ ግን ቤክ ውሃውን ወደ አደገኛው ቦታ ሊጨምረው ይሞክራል። ይህንን ሊያደርግ ሲል ታዲያ ሴት አቁም በማለት ሆረስ ያናድንልሃለሁ ያለው ውሸቱን ነው፣ ማንም የሞተን ሰው መመለስ አይችልም ይለዋል። በዚህ ቤክ ሲያመነታ ሴት በፍጥነት ያንን ውሃ ወደ መሬት እንዲወጣ አደረገው። ከዛም ሴት ሁሉም ሊያሹፉባቸው ከስፍራው እየሄደ ሳለ ስፍራው ይፈራርስ ጀመር። በመጨረሻ ግን ሆረስ ነፃ ይሆናል። ሁሉንም ከሞትም ይታደጋቸዋል። በህይወት ቤክ ቢተርፍም በሆረስ ግን ተበሳጭቶበት ነበረ፣ ዋሽቶት እንደነበረ ስላሰበ። ሃተር ይህንን ስትመለከት አምባሯን ሰጥታው ዚያን ሊታደግበት እንደሚችል ነገረችው። ሆረስ ሊያስቆማት ቢሞክርም ሃተር ግን ስሟ ሰናበተውና ከሆነ ቦታ ትሄዳለች። እጅግ ልቡ የተሰበረው ሆረስ ካለቀሰ በኋላ አምባሩን ለቤክ በመስጠት ህይወቱን እንዲታደግ ነገረው። ዚያ ወደ መጨረሻው በር በደረሰችበት ወቅት ቤክ ከቦታው በመድረስ ያድናታል። በሌላ በኩል ሴት ሆረስ ከሰማይ ይዞት የመጣውን ኃይል ሰርቆ ይወስዳል። ይህንን ያደረጉት ራ ላይ ፊት ለፊታቸው በመቆም እኔ የምሞት ሰው አይደለሁም አላቸው። ራ ከፍተኛውን ኃይላቸውን በመጠቀም በእሳት ቢያጠቁትም ሴት ግን በሰረቀው ከፍተኛ የሆነ ኃይል ይቋቋማቸዋል። ኃይላቸውንም በመውሰድ ወደ ጠፈር ይልካቸዋል። ኃይሉን በመጠቀምም አጋንንቶቹን ሁሉ ተቆጣጠራቸው። በተመሳሳይ ጊዜ ሴት ከሞት በኋላ ያለው ህይወት እየጠፋ እንደሆነ ተረድቶ ነበር። በሌላ በኩል ዚያ ቤክን ወደ ሆረስ እንዲመለስ አደረገችው። እሱ ብቻ ይህንን እንደሚያደርግ ታውቅ ነበር። በዚህም ቤክ ወደ ሆረስ ይመለሳል። ሁሉም ነገር ከመጥፋቱ በፊት ሴትን ሊጋፈቱት ይወስናሉ። ከሰማይ በርካታ ሰረገላ ሴትን ለመቃወም ተልኮ ነበረ። በቀላሉ ወደ ውጊያ ቦታ ሊወስዳቸውም ነበር። ሴትም ወደ እነርሱ ቀርቦ ስለነበር ሆረስ ከፒራሚድ ጫፍ በመሆን ሴትን ያጠቋል። አጎቱ ግን ወዲያውኑ ምላሽ ይሰጣል። በቀላሉም ወደ መሬት ጣለው። የመጨረሻ ኃይሉን ሊሰነዝር ሲል ቤክ ገመዱን በመጠቀም ያስቆመዋል። በዛም ሴት ተቀይሮ ቤክን ከግድግዳው ጋር አጋጨው። ቤክም ወደ ላይ ሲወረውረው የሆረስን ዓይን በመውሰድ ዳግም ለሆረስ ይሰጠዋል። ሆረስም ቤክን ሊታደገው ወሰነ። በመጨረሻ ሆረስ ተለውጦ ቤክን በመሬት ላይ ይጥለዋል። ቤክ ግን ከዓይኑ ውጪ እንዴት ኃይሉን ሊያገኝ ቻለ የሚለው ነገር አስገርሞት ነበረ። ሆረስ ድክመቱ ስሜታዊ እንጂ ባለው አቅም እንዳልሆነ አወቀ። ሆረስም ወደ ሴት በመመለስ ከሴት ጋር ከፍተኛ ውጊያ ያደርጋሉ። ከፍተኛ የሆነ ውድመትን ፈጥሮ ነበረ። ሆረስ ታዲያ የሴትን ክንፍ ቆርጦ ወደ መሬት ላከው። ሴትም በጣም ከፍተኛ ጉዳት ደርሶበት ነበረ። ሆረስም ተጠግቶት የራን ጦር በመጠቀም ይገለዋል። ወደ ጠፈር በመሄድ ከራ ጋር መንፈሱ ያብራል። ራም ሁሉንም ፍጥረት መታደግ ችሎ ነበረ። ወደ ከተማው ሲመለስም ሆረስ ሁለቱንም ዓይኖች እንዳገም ያገኛል። ወደ ትክክለኛ ማንነቱም ይመለሳል። ወደ ቤክ ጋር በመሄድ ቤክና ዚያን አንድ ላይ እንዲያርፉ ሬሳቸውን አንድ ቦታ ላይ አስቀመጠው። ራም ከሰማይ በመምታት ላደረገው ነገር ሸለመ። በድንገት ግን ቤክና ዚያ ህይወታቸው ይተርፋል። ከጊዜያ በኋላ ሆረስም የግብጽ ንጉሥ ሆኖ ተሾመ። የሰዎች ህይወትን በስራቸው እንጂ በሀብታቸው መጠን እንደማይመዘን ያውጃል። ከዛም በመጨረሻ ቤክ አምባሩ ለሆረስ መለሰለት። ሆረስም ወደ ሃተር ጋር በመሄድ ታደጋት። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘው።